የሁለታቸውንም እጃቸውን ተመልከቱት። ሁለታቸውም አረብ ቤት ውስጥ ነው የሚሰሩት። በቀኝ በኩል ያለችው ሰሚራ ትባላለች። የዩቲዩብ ተከታይ ነች። በተደጋጋሚ ቁጥሬን እንድሰጣት ጠይቃኝ ነበርና ስልክ ቁጥሬን ሰጥቻት በውስጥ መታ ነበር። የሚያሳዝነው ነገር በዚህ ምክንያት ብቻ መዳሟ ወደ ሀገሯ ልታሳፍራት ነው ማለት ነው። ሌላኛዋ ልጅ ደግሞ እንዳያቸዋት እንግዲህ ከእጅም አልፎ ወደ ሰውነቴ ተላልፏል፣ ሁሉም ሰውነቴን ይዞታል፣ እባካችሁን ሸር አድርጉልኝ፣ አረ ድረሱልኝ እያለች ትማጽናለች። በተደጋጋሚ ቪዲዮ ሰርታ አልቅሳለች፣ ለምናለች። ግን ወይ ፍንክች ማንም የደረሰላት የለም። በስደት ስትኖር እያንዳንድሽ ካላህ በታች ለራሳችን ያለ ነው እኛው ራሳችን ብቻና ብቻ ነን። ስለዚህ እባካችሁን ራሳችሁን ጠብቃችሁ ስሩ። አረብ ይወደኛለች ፎክ ንክ የምትይ ማለት ነው። እነሱ የሚወዱሽ አንቺ ጤነኛ ሆነሽ መስራት እስከቻልሽበት ጊዜ ብቻና ብቻ ነው። ገብቶሻል? ሰሚራ ገና ከመጣች 1 አመቷን አልጨረሰችም። በእሷ ስራ ምክንያት እንደዚህ እጇ ተበላሽቷል። በዚህ እጇ ግን ልጆችን ማቀፍም ሆነ ምግብ መስራት ስለማትችል ያለኝ አማራጭ ሰሚራን ወደ ሀገር ማሳፈር ነው ብላለች። ማን? መዳማ። የእናንተ መጨረሻ ይሄ እንዳይሆን እስከምትፈልጉት ድረስ እንድትሰሩ ከፈለጋችሁ ራሳችሁን ጠብቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ፕሊዝ ሸር ጎዳ አባካችሁን ይሄን ቪዲዮ ሸር በማድረግ በተለይ አዲስ ለሚመጡ እህቶች አድርሱልኝ አገሬ ልጆች። ቀደም ሲል እንግዲህ የሁለት ልጆች እጅ አሳይቻቸዋለሁ። ሁለታቸውም የሚሰሩት ልክ እንደኛ አረብ ቤት ውስጥ ነው ማለት ነው። አንደኛዋ ልጅ አላቃትም፣ በነገራችን ላይ ወደ ሰውነት የተላልፏል ብላ እንደዚህ በቪዲዮ ወጣችሁ አላቃትም። ነገር ግን ሳያት በተደጋጋሚ ቪዲዮ ሰርታለች። በምን? በዚህ ዙሪያ እሱ ምንድነው ከአቅሜ በላይ ሆኖብኛል፣ እባካችሁን እርዱኝ፣ እባካችሁን ድረሱልኝ እያለች ቢሮዋቸውን ብትለምንም ምንም አይነት መፍትሄ አልሰጧትም። መጀመሪያ የጀመራት እጇን ነበረ። ከዛ ከእጇም አልፎ ሙሉ በሙሉ ሰውነቷን እንደያዛት እየተናገረች ነው ማለት ነው። የሀገሬ ልጆች በዚህ ሙቀት አይደለም ይሄን ያክል ቁስል ተሸክሞ አረብ ቤት ውስጥ መስራት ይቅርና ወላሂ ሳትብሏችሁ የሆነ ፎረን እንኳን አቃጥሏችሁ ከሆነ ማለት ነው ውሃ ሲደፋባችሁ ከሙቀቱ ጋር እንዲው ስሜቱ ምን ያክል ከባድ እንደሆነ የደረሰበት ሰው ብቻና ብቻ ነው የሚያውቀው። እና እባካችሁን የሀገሬ ልጆች ራሳችሁን የሚጎዳ ነገር ከማድረግ ተቆጠቡ ነው። እናንተ ጤነኞች ስትሆኑ ነው ሁሉንም ነገር ማስቀጠል የምትችሉት። እናንተ ጤነኞች ካልሆናችሁ ሲቀር ይቀራል ማለት ነው። እሱ ምንድነው መሰላችሁ? ሽንት ቤት ስታጠቡ፣ ቤት ስታጸዱ እባካችሁን እጃችሁን ጓንት ልበሱ። ከአሁን በፊት በዚህ ዙሪያ ቪዲዮ ሰርቼ ብዙዎቻችሁ እጥብ ጥርግ አድርጋችሁ ሰድባችሁኛል። እሱ ምንድነው አንዲት ልጅ ሽንት ቤት እያጠበች ያለ ጓንት ቪዲዮ ሰርታ ቲክቶክ ላይ ለቃ ይዤው መጥቼ ነበር። ይቺ ልጅ የምትሰራው ስራ ትክክል አይደለም። ስራ ክብር ነው። ስራችን አክብረን እንስራ። ነገር ግን በእጇ እየገባች ውስጡ ሁሉ ታጥባለች ማለት ነው። ገብቷችኋል? እንግዲህ ሽንት ቤት እኛ ቤት የምናጸደው በተለያየ ኬሚካሎች ነው። ገብቷችኋል? ያ ሳሙናው እንዳለ ኬሚካል አለው ማለት ነው። በተለይ ሳውዲ አረቢያ ላይ ደግሞ ክሎሮክስ የሚባለውን ነገር በጣም በሰፊው ይጠቀማሉ። በጣም በሰፊው ስላየው ነው ዝም ብዬ አላወራም። ማጥባ የሚታጠበው በክሎሮክስ ነው በአብዛኛው። ያው ሁሉም ቤት ላይሆን ይችላል። ሽንት ቤት የምታጥቡት በዚያ ነው። ነጭ ልብስ የሚታጠበው በዚያ ነው ማለት ነው። ዱባይ ላይ ግን እንደዚህ ያለ ነገር የለም። ዱባይ ላይ በአብዛኛው ብዙ ቤት አይቻለሁ፣ እንደዚህ ያለ ነገር በሰፊው የለም። አሁን የክሎሮክስ አስገዛለሁ። የምጠቀመው ለምንድን ነው? አሳና ሮቢያን ስሰራ እቃው ወይም ማንኪያው ሽታውን እንዲያስለቀቅልኝ ብቻ። እሷንም ከማማ ለብሼ እሷንም ደግሞ ጓንት ለብሼ ነው ምነካት እንጂ ዝም ብዬ እንዳገኘው አልፈነጭበትም። የሆነ ጊዜ አንዲት ልጅ ታማ የእርዳታ ብር አሰባስቡልኝ ብላ መታ ቲክቶክ ላይ ገብታ በቪዲዮ እያሳየች ነበረ። ሂዳ ምርመራ ያደረገችበትም ቪዲዮ ማለት ነው። እሱ ምንድነው በአብዛኛው ክሎሮክስ ትጠቀም ነበር አለች። ወላሂ ልክ ይች ልጅ አሁን እጇ ወንፊቱ ነው እንዳያችሁት፣ የዚያች ልጅ ውስጧ ማለት ነው እንዳለ ሰውነቷ ክሎሮክሱ የሆነ ልብስ ላይ ሲያርፍ ብጭቅ ብጭቅ የሚያደርገው የለም እንደዚህ አብሯል ሰውነቷ ላይ ማለት ነው። ስለዚህ ሀገሬ ልጆች ወዲያው ላይ ታወቀን ይችላል። ቀስ በቀስ ግን ጤናችን አልፎ ህይወታችን እስከ ማጣት ሊያደርሰን ስለሚችል እባካችሁን ጥንቃቄ አድርገን እንስራ ነው የምላችሁ። እባካችሁን እንጠንቀቅ። የሰሚራን ሴቱ እንዳልኳቸው አዋርቻት ነበር። ሰሚራ በተደጋጋሚ ኮሜንት ላይ ስትኮሜንት አያታለሁ ዩቲዩብ ላይ ተከታታይ ነችና አረ መይሙ እባክሽን ቁጥርሽን ስጭኝ የማዋይሽ ነገር አለ ስትል ደሞዝ ተቀምጣ ሌላ ነገር ምናምን ነበር የመሰለኝ ማለት ነው። እጇን ስትልክልኝ ግን በጣም ነው የምታሳዝነው። በነገራችን ላይ እጇ ብቻ ሳይሆን ይሄ እግሯ ጫማችን የሚባል የለም እሱ ራሱ ወንፊት ሆኗል ማለት ነው።
እንግዲህ አሁን እሷ እጇና እግሯ ስለሚታያት ነው የማይታየው። ውስጥ ላይ ሰውነቷም እኮ እንደዚህ ያለ ነገር ፈጥሮባት ሊሆን ይችላል። እና ይቺ ልጅ ሽንት ቤት የምታጥበው ያለ ጓንት ነው። ገብቷቸዋል። ቤት የምታጥበው ያለ ጓንት ነው። የተለያዩ ሳሙናዎችን ትነካለች። ክሎሮክስ ነው በቃለች። ሁሉም ነገር የወተት ኩባያዎችን በላቸው፣ ብርጭቆች ምናምን፣ ፌርሙሶች ምናምን፣ ነጭ ፌርሙሶች በክሎሮክስ ነው የምታጠው ብላለች። ከማን ከመዳም ቤት ግን ጓንት የላትም ማለት ነው። ገብቷቸዋል። ያለ ጓንት ነው ይሄ ሁሉ ነገር የምትሰራና እንዴ ለምን ግጅልኝ አታያትም ምናምን ስላት እኔ ማለት አልፈለኩም። ለምን የሆነ ነገር ስላት ወደ ሀገር አሳፍርሻለሁ ስለምትለኝ እኔ ደግሞ ወደ ሀገር መሳፈር አልፈልግም፣ መስራት ነው የምፈልገው። ገና 1 አመት እንኳን አልሆነኝም፣ ልጆች አሉኝ ነው ያለችው ማለት ነው። ገባችሁ? የሆነ ነገር ደርሶባት እንዴ ብነግራትሳ፣ እንዴ በዚህ ምክንያት ብታሳፍረኝሳ ትሳቀቃለች። ለምን መሳፈር ስለማትፈልግ አስባችሁታል? ግን እኮ የሀገሬ ልጆች እናንተ ጤነኞች ከሆናችሁ እኮ ብትሳፈሩ እንኳን ተመልሳችሁ መታችሁ መስራት ትችላላችሁ። አሁን ላይ ሰሚራ መስራት ትፈልጋለች፣ እንደዚህ መሆኗ ራሱ ማለት ነው። ግን መዳሟ በዚህ ሁኔታ ውስጥና እጇ እንደዚህ ሆኖ ልጆች እንድታቅፋቸው ምግብ እንድትሰራ አልፈልግም እና ሰሚራን ላሳፍራት ነው ያለችው። ችግር እኮ ያንቺ ነው። ለምን ጓንት አልገዛሽላትም ስራት ምን እንዳለች ታውቃላችሁ? አና ኬፋ አረፋለች ሂማ ትትከለም ተራለ እሷ እኮ የሚያስፈልጋትን ነገር አትናገርም። የመጀመሪያ ሰራተኛ ትጠቀም ነበር። ያነ ጓንት አልቆ ይሆን አርጅቶ ተጥሎ ይሆን አላውቅም። አንጭልኝ አላለችኝም አለች። እንዴ አምጭልኝ ባትልሽም እኮ ቤቱን እኮ አሟልተሽ መስጠት እኮ ያለብሽ አንቺ ነሽ ምናምን ሰር እንዲሁም እርግጠኛ ነኝ ይኖራል። አኪድ ዳخل موجود بس ሂማ ትሹፍ አለች። ሂማ ታረፍ አለች። ከውስጥም ይኖራል። እኔንም ደግሞ ግዢልኝ አላለችኝም። ስለዚህ አንድ ግዢልኝ ማለት እሷ ነበረባት፣ ሁለት ፈልጋ መልበስ ነበረባት ራሷ። ከሷ ፊት የነበረ ሰራተኛ በጓንት ነበር የምትጠቀመው አለች። አያችሁ ሀገሬ ልጆች። አዎ በእኔ ቤት ምክንያት ነው እንደዚህ ሆነችው፣ እስክላስ ህክማት ምናምን አላለችም። ስታሳያት ታዲያ ህክምና አልወሰደች ምናምን ስላት ላ አለች። ስላት ባዝሊን ቀቢው አለችኝ አለ። ባዝሊን ቀቢው ብላ ባዝሊን ነው የገዛችልኝ አለች። ስለዚህማ እያንዳንድሽ አንድ አረብ ይወደኛል፣ ሁለት ደግሞ በዚህ ምክንያት ለምንድን ነው እናንተ ጀግና ሰራተኞች ከሆናችሁ የሚያስፈልጋችሁ መሰረታዊ ነገር የሆነ ነገር ግዙልኝ ስላላችሁ አድርጉልኝ ስላላችሁ ወደ ሀገር የሚያሳፍራችሁ ይመስላችኋል? ልቅምቅሞች እንደዚህ ስለምትሽቀመቅም እኮ ነው ብዙዎቻችሁን ጥንባጥንብ የሚጫወቱባችሁ። ወላሂ አልፈርድባችሁም። አዲስ ስትሆኑ ብዙ ነገር አለ። አንድ ጥለን የመጣነው ችግራችን አንገታችን ደፍተን እንድንሰራ ያስገደናል። ፍርሃቱ አለ። የመጣሁበትን የሰውዳ ሳልከፍል የሚለው አለ። ግን የሀገሬ ልጆች ያን ሁሉ ማድረግ የምንችለው እኛ ጤነኞች ስንሆን ነው። ይቺ መዳም ብታሳፍራት ሰሚራ እሷ ጤነኛ ከሆነች ነገም ሌላ ገርዳ መስራት ትችላለች። ግን ከእጇ ላይ እንደዚህ በግልጽ ስለታየ ከእግሯ ላይ እንደዚህ በግልጽ ስለታየ እንጂ ውስጧስ እንደዚህ ላለመጎዳዱ ምን ያክል እርግጠኛ ነች? ምክንያቱም ምርመራ አላደረገችም። በአፍ በአፍንጫቸው ክሎሮክስ ሲገባ ለሰከንድ እንኳን ማለት ነው እንዴት ነው ትንፋሽ የሚያቀል የሀገሬ ልጆች። እና እባካችሁን ክሎሮክስ የምትጠቀሙ ከሆነ ከማማ ግዢ ሊበሏት፣ ጓንት ግዢ ሊበሏት፣ ጓንት ለብሳችሁ ስሩ። ማንኛውንም ስራ ስትሰሩ ወላሂ እንዳለ ኬሚካል እኮ ነው የሀገሬ ልጆች። ከዛ በኋላ ወየው ያዙ ሊቀቁ ብትሉ ከየት ትደርሳላችሁ? ከየትም። አሁን ሰሚራ መስራት ትፈልጋለች። መዳሟ ደግሞ በዚህ ሁኔታ ማስቀጠል አልፈልግም ብላለች። ያ ማለት መስራት እየፈለጋችሁ እናንተ ከምታስቡ ቦታ ሳትደርሱ ጤና ካጣችሁ እናንተን አውጥተው ጥሎ እነሱ ጤነኛ የሆነ ሰራተኛ ያመጣሉ። ስለዚህ ነገ ጥለሹ ለምትሄጂ ለኮንትራት ቤት እያንዳንዱ ስታፎከፉኪ ካልሆነ ቦታ ላይ እንዳትወድቂ ጥንቃቄ አድርጊ ነው የዛሬ መልእክቴ። በስራ ሰዓታችሁ ስራችሁን ስሩ። ከምሳ ሰዓት በኋላ የረፍት ሰዓት አላችሁ። ይጠሩኛል ብላችሁ ተሸማቃችሁ ማጥባው ቁጭ አትበሉ። ሂዱና ክላሳችሁ ረፍት አድርጉ። አትቀልዱ። ወላሂ አታስለምዷቸው። በነገራችን ላይ አረቦች እንዳስለምዳችኋቸው ናቸው። አዲሱ ናችሁ ካስለመዳችኋቸው እስከ መጨረሻው በዚሁ ነገር እንድትቀጥሉላቸው ነው የሚፈልጉ። ስለዚህ የስራ ሰዓታችሁንም የረፍት ሰዓታችሁንም አስከብሩ። መብትና ግዴታችሁንም እወቁ። መጠየቅ ያለባችሁን የተፈቀደ ሀላል የሆነ ነገር ጠይቁ። ችግር የለውም። ከማድረግ ወደ ኋላ አይሉም። እነሱ እንኳን ባያደርጉላችሁ ከጤናችሁ የሚበልጥ ነገር ስለሌለ በገንዘባችሁ ገዝታችሁ ተጠቀሙ። ከጥቅም ውጭ ከምትሆኑት ማለት ነው። ይህን ለማለት ነው የመጣሁት።